አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ ያስፈልገው ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው ልጅ። አንተ ማን ስለሆንክ ነው? አንተ አገባም። እሺ ፍራት ይኖር። እሺ አይወርበል። አሚሩና ናኔ ተረጋጋ። ለምን አንተ ምን አጨብጫቢ ነህ? ይሄው ስለምእሺ አጨብጫቢ ነኝ። እንደፈለግሽ በይ። ዝም ብለህ እንደርጎ ዝም በፈለክበት ጥልቅ አትበል። እንደፈለኩ የፈለኩበት ጥልቅ ብላ አይመለከትሽም። እንደፈለክ ጥልቅ ስትል ዝም ብያለሁ። ካሁን በኋላ ግን ምንም ነገር ታውቃለህ። አይ መከራከር አብረን ማለት አይ ያልተጠራሽበት ቦታ ለምን ትመጫለሽ? አይመለከትም እኮ መውጣት አይደለም። አሚሩ ቶጆ አትለፋ አሚሩ እኔ ባለቤቷ አለሁኝ አይደል? ምንም ነገር ሰላም ሰላም ክቡራትና ክቡራን ውድ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ የምንወያየው በእንደነዚህ አይነት አዳዲስ ቪዲዮዎች ነው። እንግዲህ በእነዚህ ቪዲዮዎች ላይ እናወራለን። ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትዘነጉ። ቀጥታ ሀሳቦች እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንደተመለከታችሁት እንግዲህ እነ አብርሽ የደረሱበትን ነገር እየተመለከትን ነው። በጣም የሚያሳዝንና በጣም አንገት የሚያስደፋ ነገር ነው እያየን ያለ እና አብርሽ አረገዘ ተባለ፣ ሚስቱ አረገዘች፣ እሱ ያርግዝ። አሁንም ሚስትየው ታርግዝኛ ራሱ ግራ እየተጋባን ነውና አስረጋጅ ማን ይሁን አርጋጅ ማን ይሁን ግራ እየገባን ባለንበት ሁኔታ ነው። ጀስት አሁን ከሄርሜላ ጋር ደግሞ ጀስት እንደዚህ አይነት ቪዲዮዎችን ይዞ የመጣልን ልጅህን ውሰድ፣ ሁለተኛ ልጅ ያንተ ነው እና ውሰድ ነው፣ እንዴት በለዋ ላይ ሚስት ታገባለህ የሚባል በቃ ግራ እኛም ይሄ መንገድ ነው ለማለት እንኳን ጭብጥ ሐሳብ የሌለው ነገር ነው ይዞልን የመጡት። ግን እኛ ፍሬ ሐሳብ ብለን እነሱ የመጡበትን 27 ደቂቃ ቪዲዮ ነው የሰሩት። ኦሬዲ 28 ደቂቃ ብሉትን ያዙት። እንደዛ አይነት ከዛ ውስጥ እኔ ያየሁት ነገር በጣም የሚያሳዝን ነገር፣ እሱ ከሩታ ጋር ሁለተኛ ልጅ እንዳለው የሆኑ ማረጋገጫዎች እንትም አመጡልን። እሺ ይሁን ብለን ተቀብለን ነበርና በመሃል በጣም ብዙ ውጣ ውረዶች ነበሩ። ዝም ብለን እያለፍን ነበር። አሁን ደግሞ ከሄርሜላ ጋር ቀለበት እንግዲህ አስሮ እና ተመለስ ወደ ቤት፣ ቀለበት አድርገሃል፣ ባለትዳር ነህ፣ እና ተመለስ ነው። እሱ ደግሞ ተፋትቻለሁ፣ መብቴ ነው፣ በዚህ መንገድ ሄጄ በቃ አልፈልጋትም ሚስቴን፣ ልጁም ስለማን እንደሆነ የማን እንደሆነ አላቅም በሚልበት ነው አፍቺ ፈጽሜያለሁ፣ መብቴ ነው፣ የፈለኩትን ሚስት ማግባት የምችለው። ምን አይነት ሀገር ውስጥ ነን ያለነው? ፋሚሊ ምን አይነት ነገር ውስጥ ነው ያለነው? እኔ እሱ ምንም ያግባ አይመለከተንም። ኦሬዲ በቃ ተፋትቻለሁ፣ የፈለኩትን ነገር ማድረግ መብቴ ነው፣ ሄርሜላ ጋር በቃ ትዳር መስርቻለሁ፣ ቀለበት አድርጌያለሁ አለ። የሚያሳዝነኝ ሄርሜላ የምትባይ ይሄ የጭንቅላት እጢ ያለብሽ ሴት ማለት ነው። ምንድነው ባለትዳር የሆነችን ሴት ነጥቀሽ የምታመጪው በራስሽ ላይ ላይፍ ምንድነው? ሩታ ሴት ናት፣ አንቺም ሴት ነሽ። ልክ ሩታ ላይ የተደረገው ነገር ነገ በአንቺ ህይወት ውስጥ ምንድነው የሚሆነው? ልክ ሁለት ልጅ እንደወለድሽ እንደ ሩታ ሌላ ወይ መስከረም ወይ ደግሞ ራሄል ከምትባል ልጅ ጋር ልጅ በቃ መውለድ ፈልጋለሁ ቀለበት አስራለሁ ብሎ እንደሚሄድ ምን ያህል እርግጠኛ ነሽ? እንደማይሄድ አንቺ ጋር እንደሚቀመጥ ምን ያህል እርግጠኛ ነሽ? በሷ ህይወት ውስጥ የተደረገው ነገር በሩታ ህይወት ውስጥ የተደረገው ነገር በአንቺ ህይወት ውስጥ እንደማይደገም ምን ያህል እርግጠኛ ነሽ? እኔ ወገን በጣም እያሳዘነኝ ያለው ሴቱ ጠቅላላ ስንት ወንድ ላጤ አለ ኦሬዲ ያላገባ ራሱን ጠብቆ ስንት የሚኖር ሰው አለ። ምንድነው ትዳር እያፋታችሁ ወይኔ ተቃጠልኩኝ። ትዳር እያፋታችሁ የሰው ባል እየነጠቃችሁ የምትመኙት ነገር ወደ ትዳር ውስጥ ለማምጣት የምትመኙት ነገር ሴቶች፣ ስፔሻሊ ሴቶች ሀገራችን ውስጥ በጣም እየበዛ ያለው ነገር አሁን ይሄ ነው። ሄርሜላ ምን አይነት ጭንቅላት የሚሰጠሽ እንደው ምን አይነት እንትን ቢኖርሽ ነው እንደው የሁለት ልጅ ባላባት የሁለት ልጅ አባት ነጥቀሽ የራስሽ ህይወት ውስጥ አምጥተሽ የምታገኙ ነገር ምንድነው? ሲተናገሪ
ምን አይነት እንጭጭ በቃ ይሄ በቆሎ ሲበቀል እንጭጭ የሚባለው አለ አይደለ? ከዛ የተናነሰ ሐሳብ 21ኛው ክፍለ ዘመን ላይ ስንት ወጣት ስንት ጀግና ወጣት በሞላበት ሁኔታ የሰው ባል ነጥቀሽ ወደ ቤትሽ ማምጣት። አብርሃም ነገ አንቺ ህይወት ውስጥ ይሄንን ነገር እንደማይፈጽመው ምን ያህል እርግጠኛ ነሽ? ሁለት ልጅ ትወልጃለሽ፣ ይሄ ፊትሽ እንዲጨማደዳል ወይ እንዴት አጎልብሻለሽ ወይ መከለርሽ ቀየር ይልበታል። ልክ ማጥባት ስትጀምሪ እሱ ሌላ ሴት ማጥባት ማን ነው ሊያገባ ይሄድ። አረ ወይኔ ተቃጠልኩኝ። እኔ አንዳንድ ጊዜ በእናንተ ላይ ሳልፈልግ ነው ቪዲዮ እየሰራሁ ያለው። ጥሩ ነገር ይዛችሁ ስትመጡ እሰራለሁ አንዳንዴ ማለት ነው። ይሄን ነገር ሊያስተላልፉ ፈልገው ነው፣ የሆነ ሰው ተጽዕኖ ሲደርስበት ይሄን ሊያደርግ ነው እላለሁ። በቃ ሩታስ ብትተዩ ምን ችግር አለው? ይሄን ልጅ ለምንድን ነው እስከነመጨረሻው ከህይወትሽ ውስጥ ማታስወጪው? በቃ ልጆችሽን ያረገችው ልጅም ያለውን ልጅ ብቻሽን አሳድጊ። እንደው በቃ አንድ ጭብጥ ነገር በጣም ህዝብን የሚያስተምር ወጣቱን የሚያስተምር ነገር አንድ ነገር ይዛችሁ ስትመጡ ያየሁት ነገር የለም። ከመጀመሪያ እስከ መጨረሻ ጦርነት፣ ፍጭት፣ በለው ግደለው፣ ጨፍጭፈው ነው እንዴ? እኛ የእናንተን ጸብና ብርድ ወይስ ሀገራችን ውስጥ ያለውን ነገር ጸብ፣ ጦርነት እና ለማረጋጋት የሚደረጉትን ነገሮች እንትን እንላለን እናረጋጋለን። ምንም እኮ ስለ ሰላም የምትሰብኩት ነገር የለም። መሳሪያ ለመያዛችሁ ነው። ኦሬዲ አሁን ላይ መሳሪያ ይዛችሁ እንዲህ ያለ ማለታችሁ ነው እንጂ በቃ ጦርነት ነው የእናንተ። ፍጀው ቁረጠው። ዳሽን ይሄ ሰውነታቸው ጋንግስተር የሚያክል እቺ ሮዛ ናት ማን የምትባለው ደግሞ አለች ሜሪ። እንደው ሜሪ እንደ ህይወትሽ የመረረ ይሁን አንቺ ዳሽን ተራራ መቀመጫ ይዘሽ በቃ እንዲያልሽ ወደ ካሜራ እንደዚህ ዳሌሽን እያዞርሽ በቃ ይሄ እኮ ነገር ቀርቷል። አሁን ይሄ ዳሌ ምናምን ነገር ሽንጥ ምናምን ነገር አለ የሚሰራ አይምሮ ነው። መጀመሪያ ይሄ አይምሮአችሁን አስቡ። ምን እንማርኛ? እሺ አሁን ምን እንማር ከእናንተ? ይሄን ቪዲዮ ይዛችሁ መጣችሁት። ምን እንማር? በትዳር ላይ መማገጥን እንማር? በትዳር ላይ ማመንዘርን እንማር? ቺት ማድረግ? አንድ ሴት ልጅ ገርል ቦይፍሬንድ ካላት እንድትማግጥ፣ አንድ ወንድ ልጅ ገርል ፍሬንድ ካለው እንዲማግጥ። ይሄንን ነው በቃ እያስተላለፋችሁ ያላችሁት። ወዴት እንሂድ? እኔ 500 ኦሬዲ አብርሻውን 480 ሺህ ተከታይ አለ። 480 ሺህ ተከታይ ማለት ኦሬዲ 500 ሺህ ግማሽ ሚሊዮን እንበል። ለዚህ ሁሉ ተከታይ የምታስተላልፈው መማገጥ፣ ማመንዘር፣ በትዳር ላይ ትዳር እንዲህ መያዝ ችግር የለውም። አሁን በጣም የታከተን ነገር እናንተን ሃይሚለ በተለይ አሁን ዩቲዩብ ላይ አላስፈላጊ ኮንቴንት ይሄ ዝም ብሎ በቃ ስለ ጦርነት አዋጅ ስለ ይሄ በቃ የፖድካስትም ይሁን ይሄ የማህበራዊ ሚዲያን እንትንን ያልጠበቀ ፎርማሊቲ ያልጠበቀ ነገር ይዛችሁ ስትመጡ ሃይ የሚላችሁ ህግ የለም። ለምንድን ነው አሁን እኮ ወይ የሆነ የመንግስት አካል ወይ የሆነ ነገር እንደዚህ በቃ እናንተን ሃይ ሚላችሁ ያልሆነ ኮንቴንት ይዘው የሚመጡትን ዩቲዩበሮች ሃይ ማለት የሚል ሃይ በቃ ሃይ ማለት በቃ በህግ አምላክ እንደሚባለው በቃ ተጠያቂነት የሚባል ነገር ሊጠይቃቸው የሚገባ አካል ሊኖር ይገባል ብዬ ነው ከዚህ በኋላ ነው የማስበው። እነ ዘኪ ቤት እነ ዘካሪያስ ነው ማነው እና ቤኔዘር ቤት ነው መሰለኝ ሌላ ነገር እና እንትና ማነው እነ ናሂ ቤት ሌላ ነገር ሌላ ጮት ሌላ እብደት ነው በቃ የምንሰማው ማለት ነው። ምንድነው በዩቲዩበር ይሄ ገንዘብ ለማግኘት ነው እኔ እኮ ዶላር ለማግኘትም ቢሆን ገንዘብ ለማግኘትም ይሁን የሆነ በቃ ትምህርት አዘል ወይም ደግሞ ለሀገሪቷ ሰላም የሚሰጥ ትውልዱ የሚማርበትን ነገር ይዞም ወይ ደግሞ ፊልም ስክሪፕት ነው ምናምን ብላችሁ ኢንፎርም አድርጉ። በዚህ የሆነ አይዲያ ይዛችሁ ስትመጡ እናንተን የሚቆጣጠራችሁ ሰው የለምና እናንተን ሃይ የሚል ሰው የለምና እንደው በጨበጣ ይዛችሁ ማለት ነው የሆነ ነገር ጭብጥ የሌለው ሐሳብ ይዛችሁ ትመጡና በቃ እዚህ ጋር የሚገርመኝ እንዴት ነው ቆይ አንድ ሴት እህቱ የአብርሃም እህት አንቺ አሁን እህት ነሽ። ወንድምሽ ልጆቹን እንዲያሳድግ ወንድምሽ ከልጆቹ እናት ጋር እንዲሆን መምከር እንደ ታላቅ መምከር መገሰጽ ስትችይ አይ በቃ ችግር የለም እሷን ፈቷታል
በፊት ከሩታ ጋር ነበርሽ። አይ ቲንክ በቃ ጥሩ በቃ ተሟጋች አላት ምናምን ብለን በምናስበት ሰዓት ዛሬ ተገንጥለሽ ሌላ ሚስት እንዲያገባ ስትመክሪው ምን አይነት ጭንቅላት ነው ያለሽ? እንዲህ አይነት ታላቅ እህት አለ? ምንድነው እኛ ካንቺ የምንማረው? ታላቅ ወንድም ያለው ታላቅ እህት ያለው በቃ እንደዚህ ያልሆነ ነገር ታናናሾቻችሁ እንዲሰሩ ፑሽ አርጓቸው። እኛ አንፈልግም ወገን። አሁን እኛ በጣም ብዙ የሚያሳስበን ነገር አለ። በጣም ብዙ ሰው ሊወጣበት ሊወርድበት የሚችል ነገር አለ። ትውልዱ በራሱ እየተበላሸ እኮ ነው። ትውልዱ የሚገርመው በራሱ የሚበላሽበት ጊዜ ላይ ነው ያለው። ያው ጥሩ የሚሰሩ ወጣቶች አሉ። ነገር ግን ትልቅ ተጽዕኖ ፈጣሪ ናችሁ የምትባሉት ትልቅ ተከታይ ያላችሁ ዩቲዩበሮች በዚህ ልክ ትዳርን ፈቶ በትዳር ላይ መማገጥ ኢቲዝ ኢንፎርማል አርጋችሁት ህጋዊ አርጋችሁት መታችሁን እንትን ትላላችሁ። እኛ የማንፈልገውን ነገር ይዛችሁ እየመጣችሁ አታስጨንቁን። እኛ ማንን ሀይ እንበል? ሴቶቹ በዚህ በኩል ጎራ ይዘው የሆነ ነገር ይፈጥራሉ። ሜሪ የተባልሽ እንደው ግድንግዳሽን ተራራ መታኪ ሴትዮ ሐሳብሽ ሰውን ማስታረቅ ብቻ ሳይሆን እኛውን ሌላ ሰው የሆነ ነገር ፕሮሞት እያረግሽ እንዳለ ነገር ነው የሚረዳው። ሰውነትሽን የሆነ አብዛኛ ነገርሽ ፊትሽ ወደዛ ጀርባሽ ወደ ካሜራ ነው። ያኛ ምን ያደርግልናል? በቃ ፈራሽ ነው። ይሄ የሚሸት ነገር ነው። በቃ ኦሬዲ የሰው ልጅ ዞሮ ዞሮ መሽተቱ መግባቱ አይቀርም አፈር ሲገባ ማለት ነው። በቁመናም የሚሸት ሰው አለ። ከዛ በላይ ደግሞ እየሸተተ ያለው አስተሳሰብ ነው። የሰው ልጅ አስተሳሰብ ነው እየሸተተን ያለው። አሁን የሰው ልጅ አስተሳሰብ ነው እየሸተተን ያለው። ይዛችሁ የምትመጡት ነገር ለኛ ማይጠቅም ከሆነ ይዛችሁ የምትመጡት ነገር ብጥብጥ፣ ጦርነት ምናምን ነገር አዋጅ ከሆነ ምንድነው? እኛ ጦርነት ምን ያደርግልናል? እኛ ያለንበት ሁኔታ ኑሮ ጦርነት ነው። አገሪቷ ስፔሻሊ በግራና በቀኝ ጦርነት ነው። እናንተ መሀል አዲስ አበባ ላይ ቁጭ ብላችሁ የምትጎስሙት ጦርነት ነው። ሰው የት ሄዶ ይራል? ከኮንቴንት አንፃር ወይም ደግሞ ይዛችሁት ከምትመጡት ጭብጥ ሐሳብ አንፃር ምንም እኛ ልንማረው የምንችለው ነገር አጣ። እኛ ኮኔክት እኔን ተከታይ ሰብስክራይብ አድርጌያለሁ ቻናላችሁ፣ ግን የማየው ነገር ሁሌ የምሰማው ነገር ጦርነት ነው። በዩቲዩብ ቻናሉ ይሄ ጦርነት የምትፈጥሩት ነገር የሆነ ዋር ሲሆን ሰው ያያል ብላችሁ ስለምታስቡ ነው ያንን ነገር የምታረጉት። ግን ከዛ በላይ ደግሞ ከምታገኙት ገንዘብ በላይ ጭንቅላት የሚባል ነገር አለ። እዚህ ጋር ጭንቅላት የሚፈርደው ነገር አለ። እኔ ያልሆነ ኮንቴንት ይዤ መጥቼ ህዝብ ውስጥ የሆነ መጥፎ ነገር የሚረጭ ትውልዱ ላይ የሆነ መጥፎ ነገር ገብቶ መጥፎ ትውልድ የሚፈጠር ሐሳብ ይዤ ከሆነ የምበላው ነገር እኮ እየበላሁት አይደለም ማለት ነው። ያ የምበላው ነገር አያስደስተኝም። ስጋዬን ነው ሊያረካ የሚችለው፣ ህሊናዬ ግን ባዶ ነው ማለት ነው። ሶ እዚህ ጋር ለማስታረቅ የምታረጉት ነገር ጊዜያዊ በህግ ተፋታኒ ችግር የለም። በህግ ተፋታችሁ ከሆነ ምንም ችግር የለም። በየጊዜው እየተጋባ አንተ የፈለከውን ነገር አለ። we don't care about it። ነገር ግን እኔ አሁን ሐሳቤ የመጀመሪያ ሩታስ በህግ ከተፋታሽ በኋላ ቀለበቱን አውልቅ ብለሽ መሄድ ምንድነው? 3-4 የሆነ ኮንቴንት ነው። በህግ ከተፋታሽ ምን አስኬደሽ? በህግ ተማምናችሁ ከተፋታችሁ ምን አስኬደሽ? ቀለበት አውልቅ ብለሽ አምቧጓሩ መፍጠር ምን አመጣው? በዛ ጋር ሄርሜላ የምትባይ እጢ ጭንቅላትሽ ውስጥ የፈጠረ አስተሳሰብሽን የነሳው ልጅ ባለትዳር አባረሽ ሚስት አፋተሽ አትሪቅም እንደ ከስሩ። ነገ አንቺስ የምትወልጂው ልጅ ምንድነው የሚለው? እናቴ እኮ ባልና ሚስት አፋታ የሁለት ልጆች አባት አፋታ ነው እኛን የወለደች። ኦሬዲ አንቺም ነገ ሁለት ትወልጃለሽ፣ ፈቶሽ ወደ ሌላ ስለሚሄድ ማለት ነው። ከረጋልሽ ቴንክ ዩ። የማይሆን ነገር ይዛችሁ እየመጣችሁ እኛ ምን እንድናረግ ነው? እኛ ምን እንድናረግ ነው? ምን እንድንማር ነው? አንቺስ ቢያንስ ሄርሜላ የምትባይ ጉድ ምን ብዬ ልናገር? አረ ወገን እንደኮ በጣም ተቸግረናል። በየዩቲዩቡ የምናየው ነገር በጣም ተቸግረናል። እኔ እዚህ ዩቲዩብ ላይ ሪአክት ማድረገው ጥሩ ይዞ የመጣውን ጥሩ በቃ የሚገርም ነው እንደዚህ ምናምን ነገር እያል ለሰው የሆነ ዲስክሪፕሽን ምናምን ነገር አደርጋለሁ። መጥፎ ይዞውን የመጣውን ደግሞ እንደዚህ ምን እንድናረግ ነው? ተመለሱ ነው።
እኔ እኮ አብሪሽ የሆነ ጊዜ ሲሰራ በቃ ጥሩ ልጅ ነው፣ በቃ እንደዚህ አድርጓል፣ ተጎድቷል ምናምን እንላለን። ሄርሜ ማናተ ሩታም በሆነ ጎን ስትጎዳ ስታዝን እንደዚህ ነው፣ በዚህ መንገድ ቢሄዱ የሰሩት ነገር ጥሩ ነው፣ ጭብጥ ሀሳቡ መጥፎ ነው እያለን እየተቸን እንሄዳለን። በቃ አብሪሽ ከተፋታ አንቺስ ምን አስኬደሽ? ቤትሽ ልጆችሽን ይዘሽ አትቀመጭም? ሜሪ ዳኒ እኔ በዳኒ ጉዳይ መግባት አልችልም። አንዴ የሆነ ወቅት ሲልህ ወንድሟ ትሆናለህ፣ የሆነ ወቅት እንትን ሲልህ ባሏ ትሆናለህ ወይ ፍቅረኛዋ ትሆናለህ። አንተ ትሁን በአንተ ራሱን የቻለ ነገር ይዘን እንመጣለን፣ ችግር የለውም። ዛሬ ወንድሟ ሆንክ። አንተስ ብትሆን ከተፋታች ይቺ ልጅ ሩታ ከተፋታች ምን አገባህና ነው የሰው ቀለበት የምታስውልቀው? እኔ በጣም እዚህ ቪዲዮ ላይ የታዘብኩት ነገር ቀለበት ያደረገችው ሄርሜላ ማለት ነው። ምን እንዲያደርግ አሁን አብርሽ ምን እንዲያደርግልሽ ነው? ምን ጥሩ ነገር ሰርቷል ብለሽ ነው ትዳሩን ፈቶ የመጣ ሰው አግብተሽ ነገ በእኔ ላይ እንደዚህ በአንቺ ላይ አድርጎ እንደመሄድ ምን ያለ እርግጠኛ ሆነሽ ነው? እዛ ጋር ስለ ወንዶቹ ስለ አሰስ ገሰሶቹ ማውራት አልፈልግም። ጓደኞቹ ናቸው፣ እንደፈለጉ ይበሉ። ጓደኞቹ ናቸው፣ ተከላክለውለታል። ጸቡ እንዳይፈጠር ለማብረድ ሞክሯል። በቃ ያ የነሱ እንትናቸው ነው፣ ጉዳያቸው ነው። እዛ ላይ ማንሳት አልፈልግም። እዚህ ላይ ሁለት ሄርሜላና ሩታ ላይ ሩታ ምን አስኬደሽ ነው የመጀመሪያ ጥያቄ። ምን አስኬደሽ? የሰው ድግስ ላይ ተፋተሻል። ከተፋታሽ አርፈሽ ቁጭ ብለሽ ቤትሽ መቀመጥ፣ ልጆችሽን ማሳደግ። ነፍሰ ጡር ነሽ እንግዲህ ተብሏል። እንግዲህ ነፍሰ ጡርነትሽን ዝም ብለሽ ቤትሽ ቁጭ ብለሽ መንከባከብ ነው። ከዛ ሁሉ እቺ ሜሪ ኧረ ተቃጠልኩ። በቃ አንቺ ከጦርነት አዋጅ ውጭ ምንም ነገር የለሽም። የሆነ ጦርነት እያወጁ በየቪዲዮ ቤቱ በየዩቲዩብ ቻናሉ ከመሄድ እኔ ፊልም ስትሰሪ በጣም እኔ አደንቅሽ ነበር። በቃ ያለውን ነገር በጣም ጥሩ ነገር ትሄዳለሽ ምናምን ብለን ነበር። ከፊልሙ ወጣሽ። አይ ቲንክ ዩቲዩብ ያበላል፣ ወደ ዩቲዩብ ገባሽ። ዩቲዩብ ላይ ደግሞ የሚሰሩ ቪዲዮዎች ይሄ ጭንቅላት ውስጥ አብዛኛው ነገር የሚያመጡትም ሆነ የሚረጩት ነገር ጥሩ እንዳልሆነ እያየን ነው። በብዙ መንገድ ትችት እያየን ነው። ወይ ኢዱቴይመንት አይደለም፣ ወይ ኢንተርቴይመንት አይደለም፣ ወይ ዋር አላላችሁ። በቃ ይሄ ህዝብ በቃ የሰጣችሁትን ይቀበላል፣ እንደፈለገ እየመረረውም ቢሆን ይሰማል። አንዴ ሰብስክራይብ አድርጓል ሊገባለታል። ከዛ በቃ ምን አመጡ ብሎ ደግሞ ዛሬ ምኑ እኛ ሰልችቶናል። በቃ አብርሽ ካገባ አግብቷል፣ አይመለከተንም። በቃ ወንድ ልጅ ነው። በቃ ያው በቃ ይሄድ 3-4 ላይ ያገባ ይችላል። ግን ሴቶቹ ምን ሆናችሁ ነው? ሄርሜላ ምን ሆነሽ ነው ደግሞ እንዲህ የምትለጣጠፊው ነገር? ልክ እንደ ዛራና ዛንጅራ እንዲህ አንገት ውስጥ እየገባሽ እንዲህ እየተለጠፍሽ እንዲህ እየተላላሽ ስርስሩ እየገባሽ እንትን የምትይው እባብ ይላትሽና ኧረ እኔ ማርያም እንደው በጣም ነው እንደው በቃ ለሴት ያለንን ክብር እያሳጣቸው ነው። እኛ ሴት እህቶች አሉን። በዚህ ልክ ሴት እህቶቻችንም ላይ የሆነ ጥላቻ እንድናደርግ ነው እያደረግሽ ነው። የሁለት ልጆች አባት ላይ አንገቱ ስር ገብተሽ ትላላሻለሽ። ኮብራ እባብ ይላትሽ። ኧረ በስመ አብ ያንቺ ይለያል በእውነት። እኔ ፋሚሊ በእውነት ዛሬ ላይ በጣም ተናድጄ ነው በቃ ይሄን ቪዲዮ ልሰራ የተገደድኩትና ምንም ይሁን የኔም ፋሚሊዎች ሆነ የነሱም ፋሚሊዎች አላችሁ። እናንተ ቢያንስ እስቲ በኮሜንት ገብታችሁ ኮሜንቱን አንብባችሁ፣ ኮሜንቱን ስታነቡ በጣም ትናደዳላችሁ። ሰው እየጻፈ ያለውን ኮሜንት ማለት። ስለዚህ እኔ ሄርሜላ በዚህ መንገድ አልጠብቅሽም። ያኔ በጣም ታሳዝኝ ነበር። ኦሬዲ ኮላብ አድርገሻቸውም የፈለግሽውን ነገር አንቺ በፈለግሽ ነገር ተወርግኝ። ይሄ ግን ሪል ነው። ፖድካስትን በሉት ዩቲዩብ ቻናልን በሉት ኢንተርቴይንመንትን በሉት የሚቀመጥ ፋይል ነው። ነገ ታሪክሽን እውነተኛ ታሪክ ውስጥ ብትገቢና የራስሽን ላይፍን መስለሽ ብትገቢ በጣም የሚያገባሽም ሆነ የምትወልጂው ልጅ ቪዲዮሽን አይቶ እንዲህ አይነት እናት ነበረኝ ብሎ እንዲጸጸት ነው የምታደርጊው። ስለ አብርሃም አላነሳም። ኦሬዲ ከቁጥጥር ውጪ ስለሆነ ማለት ነው። ይመቸው በቃ። በህግ ከተፋታ ተፋቶ ከሆነ የሚያደርገው ስለሱ ማውራት አልፈልግም። ከህጋዊነት ውጪ ከሆነ ህግ ይጠይቀዋል፣ በህግ ይጠየቃል ምናምን ነገር ተፋተዋል፣ በህግ ተፋተናል ብሏል፣ ወረቀት አለን ብሏል። ሰው ወረቀት ካለው የፈለገውን ነገር ያድርግ፣ በቃ አይመለከተኝ። ግን ሴት ልጅ ሆነሽ አንቺ ለራስሽ ክብር ልትጨነቂ ይገባል። እንዲህ አንገት ውስጥ ገብተሽ እያልሽ ትላላሻለሽ እንዴ? በእናትሽ ኧረ በስመ አብ ይደብራል።
በቃ ቁመና ቆንጆ ነሽ ምናምን ነገር በቃ በአንቺ ልክ ያለ ሊመጣጠንሽ የሚችል ልጅ በራሱ ህይወት ውስጥ ሌላ ህይወት ውስጥ ያላለፈ ልጅ እንትን ብለሽ ማለት ሲገባሽ እንደው ዝም ብሎ ሁለት ልጅ ቤት አስቀምጦ ኦሬዲ አንድ ልጅ ሆድ ውስጥ አንድ ልጅ ቤት ውስጥ አስቀምጦ የመጣ አባወራ ባሌ ነው ብለሽ አምነሽ ማግባትሽ እሱ መብቱ ነው። በቃ ካመንሹ ምን ያደርግ ነገ እህትሽንም አንቺ ጨምሬ በእንደዚህ አይነት ባህል በካልቸራሊ ላገባ እችላለሁ 3-4 ሚስት ሊል ይችላል። በቃ መብቱ ነው። አንቺ ግን አዙሮ የሚያይ አንገት አለሽ፣ የሚያስተውል ጭንቅላት እንደሰው ካለሽ ልታስተው ይገባ ነበር። እና እዚህ ጋር በጣም በቃ ፊል ያደረኩት በሄርሜላና በሩታ ምን አመጣሽ? አንቺስ ሄርሜላ እዚህ ነገር ውስጥ ምን አስከተተሽ? ይዛችሁ የመጣችሁ ጭብጥ ሐሳብ ለኛ የሚመጥን አይደለም፣ ለኛ የሚገባን አይደለም። እኛ ምን እንድናረግ ነው ይሄን ይዛችሁልን የመጣችሁት የሚለውን ነው በቃ ዋና አነጋጋሪ ነገር። ምንም የሚጠቅመን ነገር አይደለም፣ ምንም ትውልዱ የሚማርበት ነገር አይደለም። ይሄ እንደዚህ አይነት ቪዲዮ ለራሳችሁ ቀርጻችሁ ፕራይቬት አድርጉት። ለኛ ደግሞ ትውልዱ ሊማርበት የሚችለውን ነገር ሐሳብ ይዛችሁልን ኑ ነው። ፋሚሊዎቼ እዚህ ጋር እናንተም ከስር የነሱ ቻናል ላይ ገብታችሁ የተለያዩ ነገሮችን ልታነቡ ትችላላችሁ። እዚህ ጋርም በእነሱ የተሰማችሁን ነገር ከስር ኮሜንት ባር ላይ ልጽፉልን ትችላላችሁ። እኔ ምንም የተለየ ነገር ይዤ ከቪዲዮ ይዛችሁት ከመጣችሁት ቪዲዮ ላይ ተነስቼ ነው ይሄን ጭብጥ ሐሳብ ይዤ የመጣሁት ማለት ነው። ስለዚህ ሄርሜላ እንደው ከ10 ሬት አድርገኝ ብትይ ኔጌቲቭ 10 ኔጌቲቭ ሺ ልሰጥሽ ይችላል። ይዘሽ የመጣሽልን ነገር ምንም እየሄድሽበት ያለው መንገድ ምንም ዜሮ ነው። ሩታም እዚህ ፕሮግራም ላይ የሚሄድሽ ምንም በቃ ለአንቺን አፕሪሼት እና ጠንካራ ሴት ሊያስብልሽ የሚችል ነገር የለም። ሜሪ ይዘሽ የመጣሽው ይሄ ለብሰሽ የመጣሽውም ሆነ አቋምሽ ለካሜራ ዞረሽ የምታስነሽው አካላቶችሽ አልተመቹንም። እኛ ምንም አያደርጉልንም። የዳሽን ተራራ የሚያክለው አቋምሽን ምንም ተቆጠ እንደ ከብትነሽና ሽጣን ለሉካንዳ የሆነ ነገር አና ምንም አያደርግልንም። በጥሩ ገጸ ባህሪ እንድትመጪ ላንቺ ምክር እንሰጣለን። ክቡራትና ክቡራን ውዴ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣው ጭብጥ ሐሳብ ይሄንን ይመስላል። ቪዲዮውን ካያችሁና ከተመለከታችሁ በኋላ የተሰማችሁን ሐሳብ ከስር ኮሜንት ባር ላይ ሜንሽን ማድረግ ትችላላችሁ። በሚቀጥሉት ቪዲዮዎች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።